መሆን የሌለበት እንዴት ለሱ ተወግኛለሽ አንቺ? እኔ ወግኝ እኮ አይደለም ለሱ ወግኛ እውነቱን ፈልጌ እኮ አረቡ ለዛ አይደለም እውነት ለዛ አይደለም ብዬ እኔ አገር አቋርጬ የመጣሁት ለምንድን ነው? እናንተን ሰላም ፈልጌ ነው እንዴ? እኔን እያለው እናንተ ሰላም እንድታጡ አልፈልግም። ቁጭ እስቲ አይደለም አይ ውብዬ የናሆምን እንደሊደቱና አለ በቃ እግዚአብሔር ይቅር ይበልሽ በያት በእናትሽ። አው አይ ከልብሽ ውብዬ በቃ ከልብሽ ውብዬ እኔ ድክም ብሎኛል በእውነት ውብዬ ከልብሽ በቃ በእውነት እኔ ተጎድተሻል። እኔን እንኳን ቢያማክር ምን አለ? አንቺን እንኳን ባማክር እኔን ቢያማክረኝ ምን አለ? አንቺ አታልቅሽ። ኧረ ጠላትሽ ያልቅስ። ለምን ታለቅሻለሽ? ቁጭ በይ። ለምን ታለቅሻለሽ? አታልቅሽ። የእውነት እኔ እኮ ግን እናት እኔ እንደዚህ አስቤ አይደለም። እኔ አንቺ ላይ ማለት መጥፎ ሰው ለመሆን ፈልጌ አይደለም። በቃ በሰዓቱ ማድረግ ሁሉ እየተሳቀቁ አውቄ ነበር። ምክንያቱም ልጅቷ ጎን ሆኜ ምንድነው ይሄ ነገር ስለማከብር ነው የእውነት ቁስሌን እኔ ማንም ሰው እግዚአብሔር ያክብርሽ። እንግዲህ ታይ ውስጥ ያንቺ ቁስል አንቺ ነሽ የምታውቂው። እኔ እንድታለቅሽም አልፈልግም። እኔ አሁን ማስበው ምንድነው አንቺ አይምሮሽም ሁለመናሽም ሁሉ ነገር እንዲዛባብሽ አልፈልግም። በአሁኑ ሰዓት አንቺ ሁለት ነፍስ ነሽ። ላንቺ ሊታሰብ ይገባል። ላንቺ እንክብካቤ ያስፈልጋል እንጂ አንቺን ወደዚህ ለመጉዳት አንቺን እንዲህ ለማጨናነቅ ለምን እኔን አግለውኝ ብቻነት ብሎ ስንት ነገር ተመቸኝም። እኔ አስቤ ለመምጣት ያሰብኩት ጊዜ አጠገቤ የምትቆም የምር እኔም እኮ እህትሽ ነኝ። አትብቻ ሊሆን ይችላል ግን በቃ እኔ ያጠፋሁት በቃ በሰዓቱ እኔ ይጎዳታል ብላችሁ አታስቡ። አይደለም እኔ እውነቱን ለማውጣት ስለፈለኩ ነው። የልጅቷ ነገር ምንድነው የሚለው እኔ አኑ ዳረኩት አውቄ እኮ ነው እንጂ እንትን እሷ ጋር እኮ ይሄ ሰሞ በየዋነት ሁሉን ነገር ዝም ብሎ በቃ ይነዳል። ናይም እኮ በቃ ልጅቷ ጋር ከኔ ጋር አንድ ላይ እኮ ነበር ያለነው። እውነቱን እያጣራን ስለነበር ነው እውነቱን እያጣራን ነበር። ተጎድተሻል። ልክ አይደለንም ግን ስለሆነ ብቻ አይደለም ተጎድተሻል። በጣም ተጎድተሻል። በእውነት ተጎድተሻል። በቃ አሁን ከሄሉ ጋር ያለውን ከልብሽ ይሁን። ከዚህ በኋላ ሄሉ እንዳይለምድሽ ትምህርት ይሁንሽ። ይሄ ትምህርት ይሁንሽ ከዚህ በኋላ እናንተ እሷ ሁለት ነፍስ መሆኗን አታዩ እኮ አጥፍተና ግን አብረን ነበርን። እኔ እና እሱ አብረን ሆነ ሁኔታውን ያጣራን ነበር። ግን ልክ ያልሆነ ውብዬን ጎድተናል። በቃ እሱም ቢሆን ነው የተረጂውና እውነት ይቅር በይ በጭራሽ አይደለም ውብዬ እንደዛ አትበይ። ያሳለፋችሁትን ጊዜ አብቅቷልማ አትበይ። እኛ እንላለን ማያቃትን ሴት ተከትሎ ወጥቶ አልሄድም እኮ ውብዬ ከኔ ጋር ነበር። የምር አልሄድም፣ የትም አልሄድም። ተይ የምር አልሄድም። ጥፋቱን ለመሸፋፈን አትሞክሪ። ተይ እስቲ ውብዬ በቃ ያለውን ነገር እስቲ እናየዋለን። አንቺም አሁን ረጋ በይ። ስለሱ ልብሽንም አድምጪ። እስቲ ተይ እንደዛም አትበይ። ልጆችሽን አስቢ። እንደዛ አይባልም። እንደዛ አይባልም። እንደዛ አትበይ። እንደዛማ አትበይ። አንቺ ራስሽንም አዳምጪ። ልጆች ጎሽ ለልጇ ስትል ተወጋች ይባላል እኮ። ሰው እኮ ለልጁ ሲል ስንት ነገር ያየ እንዳላየ እየሰማ እንዳልሰማ ያሳልፋል እኮ ውብዬ። ይሄ ቀን ያልፋል። የማልፍ ነገር የለም። እውነት ትወጣለች አይቀርም። ናሆም ውሸታም ይሁን እውነታም ይሁን ለማንኛውም መውጣቱ አይቀርም። ስለዚህ ግን እኔ አሁን በአሁኑ ሰዓት አንቺን መጎዳትሽ መጨነቅሽ ለሽሉ ጥሩ አይደለም፣ ላንቺም ጥሩ አይደለም። ይሄ ጭንቀት ይሄ ለቅሶ በቃ ብስጭት እንደዚህ ሆኜ እሱ እኔን ትቶ መሄድ ነበረበት። የእውነት ይሄ ትክክል ነው። የእውነት ምን አይነት ልክ አይደለም። የእውነት ትዳሩ የሚፈልግ ቢሆን የሆነ ልጆቹ የሚፈልግ ቢሆን ኑሮ ይሄንን ያደርግ ነበር። አይ መሆን የለበትም። ስለዚህ እኔ አልፈልግም። በቃ እሱን ቀስ ብለን ያለውን ነገር እናያለን። እኔም እሱ ላይ እየጨውኩኝ ነው፣ እየተቆጣሁት ነው። ያለውን ነገር እናያለን። አግባብ አይደለም፣ ልክ አይደለም፣ ጥፋት ነው። አጥፍቷል፣ ሙሉ በሙሉ አጥፍቷል። በቃ
ይኸው እኔ ምን ነው የምልሽ። ስለዚህ አሁን አንቺ ተረጋጊ። እኔ ሌላ ምንም አልፈልግም፣ እንድትረጋጊ ነው የምፈልገው። አሁን ተረጋጊ። እሺ በቃ አሁን ከሄዱ ጋር ያለውን ጨርሰናል። አሁን በቃ ሄደን አሁን ድገሚ በቃ በቃ እስቲ ከናሁን ጋር ያለውን ቀስ ብለን እናየዋለን። ችግር የለም። በቃ ቁጭ አይዞሽ፣ አታልቅሽ። በቃ አይዞሽ 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 አይዞሽ። አይ ሄለ ሙብዬ በጣም አድርጌ ነው የማመሰግንሽ የእውነት ስላልጨከንሽብኝ። አውቃለሁ ከዚህ በፊትም እኔ አንቺ እንደዚህ ጥሩ ልብ እንዳለሽ በደንብ ነው የማውቀውና እኔ በሰዓቱም ደግሞ በቃ ከልጅቷ ጋር ከናይ ጋር ምናምን የነበረው ሁላ እዛ ጋር ማሳይሽ ነገር ከልቤ አይደለም። በቃ እውነቱ ምንድነው ልጅቷ በቃ ምንድነው ምናምን የሚለውን ነገር ለማጣራት ብዬ ነውና እውነት ከልብ አመሰግናለሁ። ቤተሰቦች እናንተንም በጣም ይቅርታ። እኔ እንዲህ አይነት ፐርሰናሊቲ ኖሮኝ አይደለም፣ በቃ እውነቱን ለማወቅ ስል ለዛ ስል ነውና በጣም ይቅርታ። እናንተንም ይቅርታ ማለት ፈልጋለሁ። አንቺንም በጣም ከልቤ ነው የማመሰግነው። ወድሽ እህቴ ነሽ፣ መካሪ ነሽ የእውነት ማርያምን በቃ አጉራሽ ሳኮርፍ ጨነቅ ምን ስል እንደ ጸባይ ነው ታስተናግጂኝ። እውነት ከልብ ነው የማመሰግንሽ። እውነት በጣም ነው የማመሰግንሽ። በጣም በቃ ከዚህ በኋላ እንዲህ አይነት ነገር ይቅርብሽ። አትፍጠኝ፣ ነገሮችን አመዛዝኝ። በቃ እቺ ልጅ ማናት ብዬ ማናት የሚለውን መጀመሪያ ማሰብ ነበረብሽ። ዝም ብለሽ እሷ ላይ ለመፍረድ እሷን እንዲህ ለማስጨነቅ ያማ ቆይ ዋጋውን ነው የምሰጠው። ችግር የለውም እሱ። እኔ ግን አሁን ብዬ የምልሽ ምንድን ነገር አመሰግንሻለሁ ስላከ